ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ በማናቸው የዜና አምዳችን የምናስተላልፍላችሁን ልዩ ዘገባችንን ጨምሮ ሌሎች ዘገባዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። 388,000 ሄክታር መሬት በመስኖ ለማልማት እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀ። የዞን አስተዳዳሪዎች የበጋ መስኖ ልማት እቅድን ውጤታማ ለማድረግና ምርቱን ለማሳደግ ከአርሶ አደሮች ጋር በህብረት እንሰራለን ብለዋል። ያደራው ሙሉ የዕለትን ዘገባ ራሂል ደምሰው እንደሚከተለው ታቀርበዋለች። በኢትዮጵያ የግብርና ምርትን ለማሳደግና የሀገሪቱን ህዝብ የምግብ ዋስትና ለማረጋገጥ ከተነደፉት ስትራቴጂዎች መካከል የመስኖ ልማትን ማስፋፋት አንዱ ነው። በ2018 ዓ.ም ስትራቴጂውን ተግባራዊ ለማድረግም በአማራ ክልል ልዩ ትኩረት ተሰጥቶት እየተሰራ ነው። የበጋ መስኖ ትግበራዎችን ውጤታማ እንዲሆኑ ከገበሬዎች ጋር ምክክር በማድረግ በስራ ላይ መሆናቸውንም የአማራ ክልል የተለያዩ የዞን አስተዳዳሪዎች ተናግረዋል። በሰሜን ሸዋ ደረጃ በባለፉት 3 ወራት ከሐምሌ 1 ጀምሮ በተለይ የመስኖ ምናለማቸውን ቦታዎች የመለየት የአርሶ አደሩ እስከዛሬ ይጠቀምባቸው የነበሩ ነባር የመስኖ ካናሎችን በክረምት ደለል ስለሚደፈኑ እነሱን የመጥረግ የማስተካከል ስራ የመስራት የክረምቱን ውሃ በተለያየ አማራጭ የመያዝ ስራዎች በተገቢው ሲሰራ ነው የከረመው። እንደ ደቡብ ወሎ ዞናችንን ዋና ተግባሮች አሉን። እንደ ግብርና ወደ 4800 ሄክታር አካባቢ በዛ አመት በአዲስ መጨመር አለብን ብለን አቅደን ወደ ስራ ገብተናል። ባለፈው አመት የፈጸምናቸው ወደ 31000 ሄክታር አለ። በጥቅሉ ሲደመሩ ወደ 35000 ወይም ኒርሊ ወደ 36000 ሄክታር አካባቢ መስኖ በማልማት ከ2.6 ሚሊዮን ኩንታል በላይ ምርት እናመርታለን ብለን አቅደን ወደ ስራ ገብተናል። እንግዲህ በ2017-18 የምርት ዘመን ወደ 25 ሚሊዮን ኩንታል በላይ ነው እናመርታለን ብለን በቅድ ያዝነውና ከበጋ ስራዎቻችን አንዱ የመስኖ ልማት ስራችን ዋነኛው ነው። እንግዲህ በዞናችን ባለን ፖቴንሻል ወደ 52000 ሄክታር የሚደርስ መሬት በመስኖ ይለማል ባለን መረጃና ይሄንና ከዚህ በላይ ከቅዳችን በላይ አሟጠን ያሉን ፖቴንሻሎች ለመጠቀም ሰፋፊ የሆኑና ትልልቅ የሆኑ ተግባራቶች እየተሰሩ ነው የሚገኙት። መንግስት በግብርና ዘርፍ ልዩ ትኩረት የሰጠው የበጋ መስኖ ስንዴ ምርት ላይ ነው። የዞን አስተዳዳሪዎችም በበጋ መስኖ የስንዴ ምርትን ውጤታማ ለማድረግ ከባለፈው አመት በተሻለ በትጋት እንደሚሰሩ ገልጸዋል። ከአመት አመት እያደገ ያለ ስራ ስለሆነ ነባርም የመስኖ ስራ የበጋ መስኖም ስንዴ እያደገ የመጣ ልምድ ያለ ስለሆነ 2018ም በበቂ መነሳሳትና ቁጭት አመራሩም ባለሙያውም ስለያዘው ከዋናው ፈጻሚ አርሶ አደር ጋር ስለተግባባን በብቃት እንፈጽማለን የሚል መነሳሳት ውስጥ ነው ያለው። ዞናችን ሰሜን ሸዋ ክላስተሮች አሉ። ትልልቅ ምንላቸው ግዙፍ ምንላቸው የእርሻ መጠናቸው ከ500 እስከ 1000 ሆኖ የ38 ክላስተሮች አሉ። ለይተናል፣ አርሶ አደር አወያይተናል። 51 የሚሆኑ ትራክተሮች አሉ። ወደ ስራ ለማስገባት ጥረት አድርገናል። ንርሊ ከ90,000 ኩንታል በላይ ማዳበሪያም በዞናችን አለ፣ በወረዳዎቻችንም ይዘናል። በተለይ የመስኖ ስንዴ እንቅስቃሴን አርሶ አደሩ ልምድ እንዲያደርገው ማድረግና አጠቃላይ ያለውን ሀገራዊ ፋይዳ ጭምር በመረዳት ርብርብ በማድረግ በዞናችን በከፍተኛ ሁኔታ ትኩረት ይዘን እየሰራን ነው የምንገኘውና ይሄንም ወደ ውጤት እንዲበቃ ለማድረግ የሚመለከተው አካሎች ጋር በጋራ በመሆን ሰፊ ርብርብ እያደረግን ነው የምንገኘው። በስትራቴጂ የተነደፈውን የግብርና ምርትንና የህዝብ የምግብ ዋስትናን ለማረጋገጥ የበጋ መስኖ ምርቶችን ከባለፈው አመት የተሻለ ለማድረግ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የገጠሩ ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናግረዋል። ከ52,000 ሄክታር የሚጠጋ በአዲስ መስኖ በማስገባት የክልሉን መስኖ ወደ 388,000 ሄክታር መሬት ከፍ ማድረግ ነው። ከዚህ በፊት የተሰሩትንም በዚህ አመት በአዲስ የምንሰራዎችንም በድምሩ ከ380,000 ሄክታር በላይ በስነ ህይወታዊ ዘዴ የተሰራውን ፊዚካላዊ የአፈር አጠባበቅ ስራ የማጠናከርና የመደገፍ ስራ እንሰራለን። እዚህ አመት በተለያዩ ድርጅቶች ተገዝተው የቀረቡ የውሃ መሳቢያ ሞተሮች አሉ። እስካሁን ባለው ወደ 2000 ሊጠጋ የሚችል የውሃ መሳቢያ ሞተር ማሰራጨት የምንችልበት እድሉ አለ። ግን ይሄ ብቻውን በቂ አይደለም። ባለፈው አመትም ካሰራጨናቸው 8000 የሚጠጉ የውሃ መሳቢያ ሞተሮች ቀላል ጥገና ተካሂዶላቸው ወደ ስራ የሚገቡ ስላሉ እነሱን ጠግነን ወደ ስራ እናስገባለን።
የቻይና ቴክኖሎጂና ፈጠራን ከኢትዮጵያ የተፈጥሮ ሀብት ጋር በማስተሳሰር ለጋራ ልማት መስራት እንደሚገባ የንግድ ሚኒስቴር ገለጸ። በቻይና የሻንሺ ግዛትና የኢትዮጵያ የኢኮኖሚና ንግድ ትብብር ኮንፈረንስም ተካሂዷል። አንዱ አለምናን ዝርዝር አለው። የኢትዮጵያና የቻይና የንግድና ኢንቨስትመንት ኮንፈረንስ በዚህ በአዲስ አበባ ተከናውኗል። በተለይም ደግሞ በቻይና የምትገኘው የሻንጂ ግዛት በአመት 500 ቢሊዮን ያክል ዶላር የሀገር ውስጥ ምርት ወይም ጂዲፒን ታመነጫለች። ይቺ ግዛት ደግሞ ከኢትዮጵያ ጋር ባላት የንግድና ኢንቨስትመንት ከመተሳሰር ባለፈ ተሽከርካሪዎችን በመገጣጠም እንዲሁም ደግሞ በግብርና ዘርፍ የመስራት የመተባበር ፍላጎት እንዳላቸው ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ አቶ እንዳለ እንደገለጹት ደግሞ ኢትዮጵያ ያላትን የተፈጥሮ ሀብትና የሰው ኃይል አቅም ከቻይና ሻንጂ ግዛት ጋር የቴክኖሎጂና የፈጠራ አቅም ጋር በማስተባበር የሁለቱን የጋራ ትስስር ማሳደግ ይገባል ብለዋል። China remains one of Ethiopia's most significant economic partner, supporting infrastructure. የቻይና ዋን ቤልት ሮድ ፕሮጀክት ከኢትዮጵያ የመሰረተ ልማት ግንባታ እቅድ ጋር ይገናኛል። ስለዚህ የሚያስተሳስረን ጉዳይ አለ። አገራችን የንግድ አቅሟ እያደገ ነው። በሁለታችን መካከል ደግሞ የንግድ ለንግድና የመንግስታት ግንኙነት ማጠናከር ያስፈልጋል። የቻይና ሻንጂ ግዛት በቴክኖሎጂ በፈጠራና አምራች ዘርፍ ያላትን አቅም ከኢትዮጵያ የተፈጥሮ ሀብትና የሰው ኃይል ጋር አቀናጅቶ ለጋራ ብልጽግና መስራት ያስፈልጋል። $6.2 billion. የሻንጂ ግዛት ምክትል አስተዳዳሪ ዋንግዣ በተለይ ግዛቷ ያላትን በቻይና ትልቅ የታሪክ እንዲሁም ደግሞ የምርምር አቅም ከኢትዮጵያ ታሪክና የሰው ኃይል ጋር በማስተሳሰር በግብርናና በምርምር ዘርፎች የመስራት ፍላጎት እንዳለ ገልጸዋል። የሻንሺ ግዛትና የኢትዮጵያ የንግድ ልውውጥ ባለፈው ዓመት ብቻ 9 በመቶ አድጓል። ግዛቷ ከ120 በላይ ዩኒቨርሲቲ ከ2.3 ሚሊዮን በላይ የቴክኖሎጂ ባለሙያዎች ያሏት በቻይና በስልጣኔና ምርምር ቀዳሚ ናት። በተፈጥሮ ጋዝ ምርትም ትልቅ አቅም አላት። ኢትዮጵያ ደግሞ ፈጣን የኢኮኖሚ እድገት ያላት ሀገር በመሆኗ በግብርና በታዳሽ ኃይልና በማኑፋክቸሪንግ ዘርፍ አብረን መስራት እንፈልጋለን። ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያዎችን በመስራት ፖሊሲና አዋጆችን በማዘጋጀት ራሷን ለውጭ ቀጥታ ኢንቨስትመንት ዝግጁ አድርጋለች ብለዋል የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን። ከዚህ ባለፈ ለኢንቨስተሮችና ለውጭ አልሚዎች ደግሞ የማነቃቂያና የማትጊያ ፕሮግራሞችም ሀገሪቱ እንዳዘጋጀች ገልጸዋል። Chinese investors have also invested over $9.5 billion. በኢትዮጵያ ውስጥ የቻይና ድርጅቶች 9 ቢሊዮን ዶላር ኢንቨስትመንት አላቸው። በዚህም ለ350 ሺህ ኢትዮጵያውያን የሥራ ዕድል ፈጥረዋል። ይህ ትልቅ ትስስር ነው። ሁለቱ ሀገራት እጅግ ጠንካራ ትስስርና ወዳጅነት ፈጥረዋል። የውጭ አልሚዎች በቀጥታ ሀገር ውስጥ ማልማት እንዲችሉ ኢትዮጵያ ትልቅ ትኩረት ሰጥታ እየሰራች ነው። ሀገር በቀል የኢኮኖሚ ማሻሻያውም ሆነ ሌሎች ፖሊሲዎች የውጭ ቀጥታ ኢንቨስትመንትን ያበረታሉ። ለኢንቨስተሮችም በገቢ ቀረጥና በግብር ጨምሮ ሌሎች ማበረታቻዎች አሉ። Permanent and temporary jobs for Ethiopians. በፈሳሽ የተፈጥሮ ጋዝና በኤሌክትሪክ ኃይል የሚሰሩ ከባድ መኪኖችን በኢትዮጵያ ለመገጣጠም የሚያስችል ስምምነት ተካሄደ። ቢአይካ ግሩፕ ከቻይናው የከባድ መኪና አምራች ከሆነው ሻክማን ኩባንያ ጋር ስምምነት አካሂዷል። አንዱ አለምናን በፈሳሽ የተፈጥሮ ጋዝ ኤልኤንጂ እንዲሁም በኤሌክትሪክ ኃይል የሚሰሩ ኢቪ ከባድ መኪኖችን በኢትዮጵያ ለመጀመሪያ ጊዜ በቢአይካ ግሩፕ ለመገጣጠም የሚያስችል ስምምነትን በሻክማና በቢአይካ መካከል ተደርጓል። የቢአይካ ግሩፕ ማኔጂንግ ዳይሬክተር ሚካኤል ካሳ ስምምነቱ በመጀመሪያ ዙር ብቻ 1500 መኪኖችን ገጣጥሞ ማቅረብ የሚያስችልና በቀጥታ የተገጣጠሙን በተፈጥሮ ጋዝ የሚሰሩ መኪኖችን ማስገባት የሚያስችል ስምምነት መሆኑን ጠቅሰዋል። አገር ውስጥ አሁን በመጀመሪያ ዙር ካፓሲቲያችን ወደ 1500 ትራኮች ናቸው። ይሄ ፋክተሪ እስካሁን በኢትዮጵያ ውስጥ በኳሊቲ በጥራት ደረጃ በቴክኖሎጂ የመጨረሻ ጥግ የሚባለውን የሚተገብር ስለሆነ የመጀመሪያው ግንባር ቀደም ይሆናል ብለን እንጠብቃለን። በተለይ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በመጀመሪያ ዙር ወደ 150 ተሽከርካሪዎች ትዕዛዝ ሰጥተናል። እነዚህ ትዕዛዝ የሰጠንባቸው ገበያው ላይ ገብተው በሚኖራቸው ፍላጎት መሰረት ቀጣይ ትዕዛዞችን የምንሰጥ ይሆናል።
የሚመጡት መኪኖችም ይሁን አገር ውስጥ ልንፈበርካቸው ያሰብናቸው መኪኖች የሀገሪቱን ነባራዊ ላንድስኬፕ ያማከለ አድርገን ነው ዲዛይን የተደረጉት። የሀገሪቱን መልክዓ ምድር እና መልክዓ ምድሩን ባገናዘበ መልኩ ነው እየተሰሩ ያሉት። ይህ ፕሮጀክት በኢትዮጵያ ከፍተኛ የሆነ የኢነርጂ ሽግግርን የሚያመጣ ቁልፍ ጅማሮ ተደርጎ የሚወሰድ ነው ተብሏል። በአይካና ሻክማ በሚቀጥሉ ጥቂት ጊዜያት ኢትዮጵያ ውስጥ በአማራጭ ኃይል እንዲሁም በታዳሽ ኃይል የሚንቀሳቀሱ ከባድ ተሽከርካሪዎችን እውን ያደርጋሉ ነው የተባለው። የሻንሺ አውቶሞቢል ግሩፕ ሻክማ ዋና ስራ አስኪያጅ ዣው ሺያንጋንግ በበኩላቸው በቻይና ከባድ መኪና መገጣጠምና አቅርቦት ቀዳሚ መሆናቸውን ገልጸው በአቅርቦቱ ሂደት ከልምዳችን አንጻር የሚያጋጥም ችግር አይኖርም ሲሉ አረጋግጠዋል። በቻይና በከባድ መኪና መገጣጠምና አቅርቦት ቁጥር 1 ነን። ኢትዮጵያን ጨምሮ ለ30 ዓመት በላይ በአፍሪካ መሰል ምርት የማቅረብ ልምድ አለን። ኢትዮጵያን ጨምሮ በአፍሪካ የከባድ መኪና አቅርቦት ላይ 45 በመቶ የገበያ ድርሻ አለን። ስለዚህ ይህ ስምምነት ያለምንም ችግር ይከናወናል። ጥራት ያላቸውን ምርቶችን በአግባቡና በጊዜ በማቅረብ ለሀገሪቱ ስራ ፈጠራና ሎጂስቲክስ አቅርቦት የበኩላችንን እንወጣለን። በቅርቡ በኢትዮጵያ ሶማሌ ክልል የካሉብ የተፈጥሮ ጋዝ ማምረቻ መመረቁን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ መጪው ጊዜ በፈሳሽ የተፈጥሮ ጋዝ የሚሰሩ መኪኖች ወደ ሀገር ውስጥ የሚገቡበት ስርዓት እንደሚዘረጋም የፖሊሲ አቅጣጫ መስጠታቸው ይታወሳል። አህጉር አቀፍ ወጥ የሆነ እንዲሁም እርስ በእርስ የተሳሰረ ዘመናዊ የባቡር መሰረተ ልማት ዝርጋታን በጋራ መገንባት እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዳንጌ ቦሩ ገለጹ። ዘርፉን ለኢንቨስትመንት ምቹ ለማድረግና በጋራ ለመስራት የሚያስችል ዝግጅት ማድረጉንም የኢትዮጵያ ምድር ባቡር ኮርፖሬሽን ገልጿል። ቤተልሔም ሰለሞን ዝርዝር አላት። የኢትዮጵያ ምድር ባቡር ኮርፖሬሽን በዘርፉ ያሉ ችግሮችን ለመፍታትና የወደፊቱን በማመላከት አጋርነትን ማጠናከር ላይ ያለመ አልሚ ባለሀብቶች አጋርና ባለድርሻ አካላት የተሳተፉበት ብሔራዊ ቢዝነስና ኢንቨስትመንት ጉባኤ አካሂዷል። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ጉባኤው ኢትዮጵያ በዘርፉ ያላትን እምቅ አቅም በማሳየት አልሚዎችን መሳብ ዋና ዓላማ አድርጎ መዘጋጀቱን ገልጸዋል። ዛሬ ከዚህ ሰሚት እንግዲህ የምንጠብቀው እስከ ዛሬ ድረስ ስንሰራቸው የነበሩትን ስራዎች ላውንች አድርገናል። እንዳያችሁት የተለያዩ የቢዝነስ ኦፖርቹኒቲዎችን ይዘን ነው ነው ኢትዮጵያ ሬልዌይስ ኮርፖሬሽን አስጠንቶ ለትግበራ ዝግጁ ያደረጋቸውን የተለያዩ ፕሮጀክቶችን ላውንች አድርጓል። ከኢአርሲ ሄድኳርተር ፕሮጀክት ጀምሮ ድሬዳዋ መልካ ጀብዱ ስቴሽን ላይ የሚሰራውን ሎጂስቲክ ሀብ፣ የእንዶዴ ሎጂስቲክ ሀብ እንዲሁም የሞጆ እና ሌሎችም የተለያዩ በዲዛይን እንዳያችሁት እንዲሁም ደግሞ በሞዴል እንዳያችሁት የተለያዩ ኢንቨስትመንት መጋበዝ የሚችሉ ፕሮጀክቶቻችንን ዛሬ ይፋ አድርገናል። እንዲሁም ደግሞ በቀጣይ ለምንሰራቸው የኦንፎርስ ፕሮጀክቶች በራስ ኃይል መስራት የምንችልበትን ካፓሲቲ ምን ላይ እንደደረስን ለማሳየት ችለናል ማለት ነው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዳንጌ ቦሩ ሚኒስቴር መስሪያ ቤቱ ዘርፉን ለግሉ ዘርፍ ክፍት ለማድረግ የሪፎርም ስራዎችን ሲሰራ መቆየቱን ገልጸው ኢትዮጵያ ደረጃውን የጠበቀ ዘመናዊ ባቡር ስርዓትን ገንብታ አህጉር አቀፍ ተጠቃሚነትን ለማረጋገጥ ትሰራለች ነው ያሉት። Implementing a massive reforms among which transforming transport and logistics በዘርፉ ተወዳዳሪ ዘመናዊና ዘላቂ መሰረተ ልማትን በመዘርጋት ኢትዮጵያ ተሞክሮ የሚሆን ስራን በሪፎርም ማሻሻያዎቿ እየሰራች ነው። የሎጂስቲክስ ዘርፉ ጭነትን ማጓጓዝ ብቻ አይደለም፣ ሀገራትን ወደፊት የሚያራምድና ኢኮኖሚውን የሚያሳልጥ ነው። የባቡር ልማት ዘላቂ ልማትን ለመገንባት መሰረት የሚጥል ወጪ ቆጣቢ፣ አካባቢን ከብክለት የሚጠብቅ አረንጓዴ ልማትም ጭምር ነው። በኢትዮጵያ ጉዞም የባቡር መሰረተ ልማት ዝርጋታ አማራጭ ሳይሆን አስፈላጊና ወሳኝ ልማትም ተደርጎ የሚወሰድ ነው። በቴክኖሎጂና ፖሊሲ በመታገዝ ተቋማትን፣ ገበያውንና ሀገራትን እንዳንድ የምናስተሳሰርበት በጋራ የምናድግበትን ምህዳር የምንፈጥርበት እንዲሆን በትብብር መስራት ይጠበቅብናል። Connect across sectors, borders, corridors, thrive as one nation, one market, one logistics ecosystem. በአፍሪካ ህብረት የመሰረተ ልማትና ኃይል ኮሚሽነር ሌራቶ ማታቦጅ ኢትዮጵያ በባቡር መሰረተ ልማት ዝርጋታ የአፍሪካ ሀገራትን ለማስተሳሰር እየሰራች ያለችው ስራ የሚበረታታ መሆኑን ገልጸዋል። የቀጠናው እድገትን ለማሳለጥ በጋራ መስራት ወሳኝ መሆኑንም አንስተዋል። No nation in history has industrialized with በታሪክ የትኛውም ሀገር የኢንዱስትሪ እድገትን ያስመዘገበው የትራንስፖርት ዘርፍ ያመጣለትን እድል ተጠቅሞ ነው። ለአፍሪካ ደግሞ የባቡር ትራንስፖርት ትልቅ እስትንፋስ ነው ማለት ይቻላል።
ለቢዝነስና ኢንዱስትሪዎች ለግብርናና ማዕድን ዘርፍ የባቡር መንገድ የተቀላጠፈ የንግድ ትስስርን በማሳለጥ ተደራሽነትን በማስፋት ምርትና ምርታማነታችንን ለማሳደግ ሚናው ይጎላ ነው። ኢትዮጵያ በባቡር መሰረተ ልማት ዝርጋታው ቀጠናውን ለማስተሳሰር እየሰራች ላለችው ስራ የምንፈልጋትን አፍሪካ አጀንዳ 2063 ለማሳካት የሚያስችል እንዲሁም ደግሞ እውቅና የሚቸረው ነው። ከጭነት ያለፈ እርስ በርሳችን የምንተሳሰርበት ለሀገራችን ብልጽግናና ሰላምን የሚያመጣ መሰረተ ልማትን በጋራ እንገንባ። More than cargo, let them carry a collective dream of a connected, a prosperous and a peaceful Africa. ጉባኤው በርካታ የግል አልሚዎች የተዘጋጁትን ምቹ ሁኔታዎች ተጠቅመው ወደ ኢትዮጵያ መጥተው እንዲያለሙ እድል የሚፈጥር መሆኑም ተገልጿል። ተመልካቾቻችን ዜናዎቻችን ቀጥለዋል። በማስከተል የማናቸው ዘገባችንን ወደ እናንተ እናደርሳለን። ራስ አሉላ አባነጋ የኢትዮጵያን ሉዓላዊነት ለመፈታተን ከመጡ ከ5 በላይ ሀገራት ጋር ተፋልመው ድል አድርገዋል። በጉራጉንደትና አድዋ ላይ ጠላትንም አንበርክከዋል። በዘመናቸው ቀይ ባህርና አካባቢውን ላለማስደፈር ባደረጉት ተጋድሎም ታሪክ ያወሳቸዋል። ባልደረባችን አዲሱ ዳዊት የራሶች ሁሉ ራስ ተብለው የሚጠሩትን የራስ አሉላ አባነጋን ታሪክ በማናቸው የዜና አምዳችን እንደሚከተለው ያስቀኘናል። አፍሪካዊ የጦር ጄኔራል የቀይ ባህር ዘብ የተናገሩትን የሚኖሩ በጦር ግንባር ከፊት የሚቆሙ መፍራትን የሚፈሩ ጥቃትን የሚጠሉ ነጻነታቸውንና የሀገራቸውን ክብር ለማስጠበቅ የሚዋደቁ ከብዙ በጥቂቱ ታላቁና ከ5 በላይ ወራሪ ሀገራት ጋር ተፋልመው ያሸነፉት ጀግና እንዲህ ይገለጻሉ። ራስ አሉላ አባነጋ። ራስ አሉላ አባነጋ በትግራይ ተንቤን ነው የተወለዱት። አጼ ዮሐንስ በጉንደት ጦርነት ጠላትን አንበርክከው ያሳዩአቸውን ጀግና ራስ አሉላ አባነጋን አጠገባቸው መሆናቸውን ሁሌም ይፈልጉታል። ጠላት ሲገጥማቸው ጦራቸውን በልበ ሙሉነት እንዲመሩ ኃላፊነትን ለራስ አሉላ አባነጋ ይሰጧቸዋል። ራስ አሉላም አያቴ ወታደር ናቸው፣ አባቶችም እንደዚሁ፣ እኔም ወታደር ነኝ። የአገር ዳር ድንበርና ሉዓላዊነትን ከወራሪ ጠላት የምጠብቅ ወታደር ነኝ። እኔ በሕይወት እያለሁ ሀገሬ በውጭ ወራሪ ኃይሎች አትደፈርም በማለት ለሀገራቸው አጥር መሆን የሐሴታቸው ምክንያት እንደሆነ በተደጋጋሚ ያረጋግጠዋል። በጉንደት ጦርነት የተጀመረው ጀግንነትና ድል አድራጊነታቸው ለ20 ዓመታት የቀጠለ ተጋድሎ አላቸው። ጉራ ላይ ግብፅን ሲረቱ በባህረ ነጋሽ ወይም የአሁኗ ኤርትራ ግዛት በአስተዳዳሪነት ተሾሙ። ያኔ ደጋውና ቆላው የባህረ ነጋሽ ክፍል በግብጾች እጅ ነበር። ወራሪ የግብጽ ባላባቶችን አስወግደው በራሳቸው ስር ማስተዳደር ጀመሩ። በ1876 ዓመተ ምህረት ዋና ከተማቸውን ወደ አስመራ ዙረው አስመራ የንግድና የኢኮኖሚ ማዕከል እንድትሆን አደረጉ። የሱዳን መሐዲስቶችንም ኩፊት ላይ ዶጋመድ አድርገው ጀግንነታቸውን አስቀጥሉ። በዚሁ በሰሜን በኩል ምጽዋን ለመያዝ ጣሊያን በማታለያ ስምምነቶች ኢትዮጵያን ይደልል ነበር። ይህ ሴራ ቀድሞ የገባቸው ራስ አሉላ አባነጋ ለጣሊያን ሹማምንት እንዲህ የሚል ቁርጥ ያለ መልእክት ላኩ። እኔ የሮም ጠቅላይ ገዢ ሆኜ ሲሄድ ያን ጊዜ ጣሊያኖች ሳጢ ድረስ ሊመጡ ይችላሉ። አንዴ ክንዴን አሳይቻቸዋለሁ፣ እንደገና ከመጡ መደግማቸዋለሁ። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ወደፊትም ይኖራል። ጣሊያንም ማዘናጃ ስልቱ እንደተነቃበት ሲረዳ ምጽዋን በግፍ ወረረ። ጥር 17 ቀን 1879 ዓ.ም ዶጋሊ በሚባል ቦታ ላይ የለየለት ጦርነት ተካሄደ። ታዲያ የራሶች ራስ አሉላ አባነጋ ወራሪውን የጣሊያን ጦር ዶጋመድ አደረጉት። ይህ ጦርነት ጥቁሮች አውሮፓውያንን ማሸነፍ እንደሚችሉ የመጀመሪያው ምልክት ተደርጎ ይወሰዳል። ከዚህ ድል በኋላ ለጀግናው ራስ አሉላ አባነጋ እንዲህ ሲባል ተቀኝቶላቸዋል። ጣሊያን ምጽዋ ላይ እግሩን ቢዘረጋ አንገብግቦ ቆላው አሉላ አባነጋ። ጣሊያን በድጋሜ አድዋ ላይ ሊረታ በሰሜን አቅጣጫ ኢትዮጵያን ሊወር በምጽዋ በኩል ተሰለፈ። ራስ አሉላም ከሌሎች የጦር መሪዎች ጋር ተሰልፈው ክፉኛ ሊጥሉት ተዘጋጁ። በሺዎች የሚቆጠር ጦር ያሰለፈው ጄኔራል ባራቴሪ አምባላጀንና መቀሌን ሊቆጣጠር የጦር ስልት ነደፈ። ወዲያው መቀሌ መሽጎ የነበረው የጠላት ጦር ወደ አድዋ ተራራ እያመራ መሆኑን መረጃ የደረሳቸው ራስ አሉላ አባነጋ ጦራቸውን አሰልፈው ከሶሎዳ ተራራ ጀርባ መሸጉ። በየካቲት 23 ቀን 1888 ዓ.ም ከጀግኖቹ የኢትዮጵያ የቁርጥ ቀን ልጆች ጋር በመተባበር በመሸጉበት ሶሎዳ ተራራ የመጨረሻውን ውጊያ ከጄኔራል ዳቦር ሜዳ ጋር አደረጉ። በሀገር ለመጣ የማይመለሱት ራስ አሉላ አባነጋ የገቡትን ቃል በመጠበቅ ያላቸውን የጦር ስልት በመጠቀም የኢትዮጵያ ጠላት የሆነውን የጄኔራል ዳቦር ጦር እንደመሰሱ
ራስ አሉላ አባነጋ በልባቸው የነገሰውን የሀገር ፍቅር ስሜት ፍትህና ድል ማድረግን የህይወታቸው መርህ አድርገው እስከ መረብ ምላሽ ሲፋለሙ እድሜያቸውን የኖሩ ናቸው። በተለይ የቀይ ባህርን ስትራቴጂካዊ አስፈላጊነትና የሀገር አንገትነት ተረድተው ከተለያዩ ሀገራት ጋር ተዋድቀዋል። ለዘመናት በርስ በርስ ጦርነት የበዛ ዋጋ ስትከፍል የኖረችው ኢትዮጵያ ጀግናውን ራስ አሉላ አባነጋንም ያጣቸው በርስ በርስ ጦርነት ነው። በዚህም ምክንያት ራስ አሉላ አባነጋ የካቲት 9 ቀን 1889 ዓ.ም አርፈዋል። በዚህ ወቅት ድሮም ስለ ጀግንነታቸው የመሰከረውና በመስዋዕታቸው እፎይታ የተሰማው ጠላት ራስ አሉላ አባነጋ ጎራዴውን ወደኛ እንደመዘዘ ላይመለስ ሞተ ሲል ገልጿቸዋል። እውቁ የታሪክ ጸሐፊ ሪቻርድ ፓንክረስት አጼ ዮሐንስን በማገዝ መተማ ላይ፣ ዳግማዊ አጼ ሚኒሊክን በማገዝ ደግሞ አድዋ ላይ በመፋለም ከአጼ ቴዎድሮስ በኋላ አቢሲኒያ ያፈራቸው ቆራጥ የጦር ጀግና ይላቸዋል። ራስ አሉላ አባነጋ አየር ማረፊያን ጨምሮ በስማቸው ትምህርት ቤቶችና ሌሎች ተቋማት ተሰይመውላቸዋል። በመጨረሻ አጫጭር ጉዳዮች ወደ እናንተ ይደርሳሉ። ተመስገን ዳረጎት ያቀርባቸዋል። የጀርመኑ ግዙፍ የፋርማሲቲካልና ባዮቴክኖሎጂ ኩባንያ ባየር በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው አስታወቀ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክ ዓመታዊ ስብሰባ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስትር አህመድ ሺዴ ከስብሰባው ጎን ለጎን ከጀርመኑ የፋርማሲቲካልና ባዮቴክኖሎጂ ኩባንያ ባየር ዋና ስራ አስፈጻሚ ቢል አንደርሰን ጋር ተወያይተዋል። ውይይቱ በኢትዮጵያ በፍጥነት እያደገ የመጣውን የመድኃኒት ዘርፍ የኢንቨስትመንት እድሎችና አጋርነት መፍጠር በሚቻልበት ሁኔታ ላይ ያተኮረ ነው። የገንዘብ ሚኒስትሩ ኢትዮጵያ በመድኃኒት ዘርፍ ያላትን ስትራቴጂካዊ ስፍራ እና የሎጂስቲክስ አቅሞችን አነስተዋል። የባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን ኩባንያው ከኢትዮጵያ ጋር በትብብር ለመስራት ዝግጁ መሆኑን ገልጸዋል። ኩባንያው ኢትዮጵያ መሰረታዊ የመድኃኒት ምርቶችን ለማስፋት እያደረገች ያለችውን ጥረት ለመደገፍና የፋርማሲቲካል ዘርፉ አቅም ለማጠናከር ያሉ ኢንቨስትመንት እድሎችን የመመልከት ፍላጎት እንዳለው ተናግረዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ዜጎች በአቅም ውስንነት ምክንያት የፍትህ መጓደል እንዳያጋጥማቸው ነጻ የህግ አገልግሎት የሚሰጡ ተቋማትን ለማጠናከር እየሰራ መሆኑን የፌዴራል ጠቅላይ ፍርድ ቤት አስታወቀ። የፌዴራል ጠቅላይ ፍርድ ቤት መቀመጫቸውን በአሜሪካ ካደረጉ ግብረሰናይ ድርጅቶች ልዑካን ቡድን ጋር በመተባበር ነጻ የህግ ድጋፍ ለሚሰጡ ተከላካይ ጠበቆች በሙግት አሰማም ሂደት ላይ የተግባር ስልጠና እየሰጠ ይገኛል። የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት ለሊሴ ደሳለኝ እንደገለጹት በዜጎች አቅም ውስንነት ምክንያት ፍትህ እንዳይጓደል ነጻ የህግ ድጋፍ የሚሰጠውን የተከላካይ ጥበቃ ጽፈት ቤትን በደንብ የማጠናከር ስራ የተሰራ ይገኛል ብለዋል። የጽፈት ቤቱን የሰው ኃይል ከማብዛት በተጨማሪ ለተከላካይ ጠበቃዎች የተለያዩ ስልጠናዎች እየተሰጠ መሆኑን ገልጸዋል። በተከላካይ ጠበቆች የሚያዙ ጉዳዮች አብዛኞቹ ውስብስብ ወንጀሎች እንደመሆናቸው መሰል ዓለም አቀፍ ስልጠናዎችን ማግኘት ጠቀሜታው ትልቅ መሆኑን ገልጸዋል። ዘገባው የፕሬስ ኤጀንሲ ነው። ኢትዮጵያ ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች 99 በመቶዎችን ኤሌክትሪክ ለማድረግ ማቀዷን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሐሰን ከ10 ዓመት በኋላ ከውጭ ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶ ኤሌክትሪክ ይሆናሉ ብለዋል። 115,000 የኤሌክትሪክ ተሽከርካሪዎች በኢትዮጵያ መንገዶች ላይ ያሉ ያሉት አቶ በርኦ በአገሪቱ ከሚገኙ አጠቃላይ ተሽከርካሪዎች ቁጥር 7 በመቶ ይሸፍናል ብለዋል። በኢትዮጵያ ከ10 ዓመት በኋላ ኤሌክትሪክ ተሽከርካሪዎች ቁጥር ከግማሽ ሚሊዮን በላይ ለማድረስ መታቀዱን ጠቅሰው ወደ ኢትዮጵያ የሚገቡ ተሽከርካሪዎች 99 በመቶዎቹን ኤሌክትሪክ ለማድረግ መታቀዱን አስታውቋል ሲል ፕሬስ ዘግቧል። ቀይ ባህርና ህይወታችሁ ትዝታችሁ ቀይ ባህርንና ኢትዮጵያን የምታነጣጥለው ነገር አይደለም። የኢትዮጵያ የጦር መርከቦችም እንዲሁም የንግድ መርከቦች አሰብን እያሰብን እናገኛለን እንድናስብ የሞቱ ወንድሞቻችን አሉ። ባህር ወንበዴ ፓይሬትስ ጭምር ቀይ ባህር ላይ ኮንትሮል በማድረግ ስንንቀሳቀስ ነው ያሳለፍነው። ቀይ ባህር ከኢትዮጵያ እጅ እንዳይወጣ የኛን ችሎታ የኛን ብቃት ከኛ ይልቅ ጠላቶቻችን ያውቁታል። አጠገቤ መርከበኞች ጓደኞች ሲሰው በአይኔ መመልከት ችያለሁ። ቀይ ባህር ከኢትዮጵያ ታሪክ ጋር ጥብቅ የሆነ ቁርኝት ነው ያለው።
በምስራቅ አፍሪካ ተጠቃሚ የምትሆነው ኢትዮጵያ ብቻ አይደለች። ለትውልድ የተሻለ አሻራ ጥሎ የማለፍ ጉዳይ ነው። አጼ ካሌብ በቀይ ባህር ላይ እስከ 200 ታሪክ እንደሚያነሳ እስከ 200 መርከቦችን አዘጋጅቶ በመዋጋት ቀይ ባህር ላይ ትልቅ ድል ነስተዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም።